የተከበራችሁና የተወዳችሁ ውድ የምርኩዝ ሚዲያ ቤተሰቦች ዛሬ እንግዲህ የተገኘነው ከአዲስ አበባ ብዙ ርቀት ላይ ባልሆነው በስሙን ስንጠራው በጣም ተወዳጅ በሆነው ኩሪፍቱ ሪዞርት ላይ ነው። ኩሪፍቱ ሪዞርት ደግሞ ምን ተገኘ ካላችሁ እጅግ በጣም ገራሚና አስደናቂ ወደ እናንተ ይዞ የመጣ አንድ ጉዳይ አለ። እሱም ምን እንደሆነ በደንብ በስፋት እናያለን። ለማንኛውም አብራችሁ እንድትሆኑ በአክብሮት እንጋብዛለን። ጉዳዩን በደንብ እናሳያችኋለን። ይህንን የምርኩዝ ሚዲያ ቤተሰብ እንድትሆኑ ሰብስክራይብ፣ ሼር እንዲሁም ደግሞ ኮፒ ሊንክ በማድረግ እንዲሁም እንዳጠቃላይ ደግሞ ኮሜንትና ሀሳብ በመስጠት አብራችሁን ሁኑ። መልካም ቆይታ። ኑ ተከተሉኝ። እሺ የአርሰናል ቤተሰብ ታላቅ ድሎች ጋር የሚያገናኝ እንቅስቃሴ ከዕድል ወደ ስኬት ከኢትዮጵያ ወደ አቡዳቢ ከአቡዳቢ ወደ ፍራንክፈርት ወደ ሪያል እጅግ ከፍ ባለ ድባብ ኩራት ባለው መልኩ የሚንቀሳቀስ እንጂ። ስለዚህ በመላው ዓለም ላይ ገነርስ ሚዲያ ተጽዕኖ እየፈጠረ አብሮን ቆይታ ያደርጋል ማለት ነው። ይህ ማለት የአርሰናል ደጋፊዎች ባሉበት ቦታ ሆኖ ማሊያውን ለብሶ የአርሰናል ደጋፊ ከሚለው ባለፈ ደግሞ በገነርስ ሚዲያ በኩል በርካታ የስራ ፈጠራዎችንና የተለያዩ ዕድሎችን የምታገኙበትን መንገድ ይዞ መጥቷል ማለት ነው። ክቡራትና ክቡራን አምባሳደሮች፣ የመንግስት ተቋማት አመራሮች፣ ክቡራን የዓለም አቀፍ ድርጅት ተወካዮች፣ የቢዝነስ መሪዎች፣ ውድ አጋሮቻችን፣ የሚዲያ ባለሙያዎችና በመላው ዓለም ያላችሁ የአርሰናል የልብ ወዳጆች ዛሬ የምንከፍተው ቢሮ ወይም ድርጅት ብቻ አይደለም። ዛሬ የምንከፍተው የዓለም አቀፍ ቤተሰባችንን የንግድ የማህበራዊ ትስስር በር ነው። እስካሁን ከ33 በላይ ታላላቅ አጋሮቻችን በጋራ በግብርና፣ በጤና፣ በቱሪዝም፣ በማኑፋክቸሪንግ እና በሌሎች ዘርፎች ስትራቴጂካዊ ስምምነቶች ላይ ደርሰናል። ትልቁ ህልማችን የገነርስ አካዳሚን መገንባት ነው። ነገ ከ500,000 በላይ አባላት ስንደርስ ይህ አካዳሚ በይፋ ይከፈታል። ታዲያ በዚህ አካዳሚ መሪዎችን እናፈራለን፣ የዲጂታል ሚዲያ ባለሙያዎችን እናበቃለን፣ የንግድ ፈጣሪዎችን እናተርፋለን፣ ለወጣቶች ብሩህ ተስፋ እንሆናለን።
ሁላችን እግዚአብሔር ቀንና ባርኮ ስለሰጠን ክብር ይውሰድ። ሰላም ስለሆነ የተገናኘነው እዚህ እንድገኝ ይድነቅ በጣም ብዙ ፕሮግራም ነበረን። ይድነቅ ልጄ ስለሆነ በሜሪጆይ ትንሽ ሆኖ የሜሪጆይ የመድረክ አስታዋቂና የድራማ ክለብ አባል ሆኖ ያደገ ልጃችን ስለሆነ ልጅን ማክበር ስላለብኝ ሰርዤ መጣሁ። ይድነቅን በጣም አመሰግናለሁ። በጣም እንደምወደው የሜሪጆይ ሞኒተር ስለሆነ ባካቸው አድጎ ዛሬ ሜሪጆይ የሚረዳ ስለሆነ አመስግኑልኝ። ፍቅራችሁ ድንበር የለሽ ይሁን ይላሉ ማዘር ቴሬዛ። በጣም ነው የምወዳቸው። ኢንስፓየር አድርገውኝ የራሴን ክሊኒክ በ28 ዓመቴ ዶኔት አድርጌ ሜሪጆይ ተመስርቶ ዛሬ ቅድም 25 ዓመት ነው ያለችው 37ኛ ዓመታችንን ይዘናል። ዛሬ እናንተ ጋር ያለው ፍቅር ያለው መተሳሰር አርሴናልን በመደገፍ የምትተሳሰሩ ሰዎች ለኢትዮጵያ እንዲህ ብታስቡ በእውነት ነው የምላችሁ። ወዴት እየሄድን ስለሚያስፈራ በቅርቡ አይታችኋል። የእኛ አምባሳደር ሞዴል እህቷ ታርዳ በእውነት ነው 1 ሳምንት አልተኛንም ከሴኪሪቲ ጋር ያለው ነገር ስንከታተል በሻንጣ የተገኘችው። ወዴት እየሄድን ነው? ዛሬ እኛ እኮ ሌላ አገር ሄደን እየደገፍን ነው። እናንተ ወጣቶች ኢትዮጵያ ውስጥ የኢትዮጵያን እሴት አምጥታችሁ መረዳዳትን፣ መፈቃቀርን፣ መተሳሰብን ድሮኛ ያደግንባትን ኢትዮጵያን ማምጣት እንዴት እንዳቃትን እግዚአብሔር አምላክ ከላይ መፍትሄ ይስጠን። ለሃይማኖት አባቶች ለሁሉም የሃይማኖት አባቶች፣ ለሀገር ሽማግሌዎች፣ ለእኛም ለዕድሜ ጠገቦች እግዚአብሔር ልቦና ይስጠን። ወጣቱን ደግሞ ወደ ኢትዮጵያ ፍቅር ይምራለን እላለሁ። የተከበራችሁ ተመልካቾቻችን እንግዲህ አሁን ደግሞ በማዕከላችን የሚገኘው እንግዲህ እንደ ሀገር ትልቅ ባለውለታ ከዛም ባሻገር እንግዲህ ብዙዎችን ከጎዳና ተነስተው ዛሬ ህይወታቸው እንዲቀና ያደረገ ታላቅ ሰው ነው አጠገባችን ያለው። ቢኒ እንኳን ደህና መጣ። እንኳን ደህና ቆይ። እንግዲህ ዛሬ የምንገኘው በገነርስ ሚዲያ ነው። እንግዲህ ገነርስ ሚዲያ ከአርሰናል ጋር ተያይዞ በጣም ብዙ ድሎችን ይዞ የመጣ አዲስ ተቋም ነውና ይህንን አዲስ ተቋም እንግዲህ እናንተም በክብር ተጠርታችሁ የክብርም ፕላቲኒየም አባል ሆናችኋል። በዚህ ምን ተሰማ? እሺ በጣም አመሰግናለሁ። ያው ይድነ እንግዲህ በየጊዜው በመቄዶንያ በሚደረጉ ፕሮግራሞች ላይ በጣም በተደጋጋሚ በመገኘት በጣም ትልቅ አስተዋጽኦ ስላደረግ በጣም በዚህ አጋጣሚ ማመስገን እፈልጋለሁ። ያው ደስ የሚል ፕሮግራም ነበረ። ሰዎች ቅድም እያወራን ነበረ። ጥሩ ነው። በጣም አሪፍ። እንግዲህ አሁን መቄዶንያ ምን ደረሰ? ሰዎች እንግዲህ በጣም በየጊዜው የተለያዩ አይነት ስጦታዎችን እንዲሁም ደግሞ ገንዘብም የአይነትም ስጦታ እያበረከቱ ነውና አሁን ደግሞ ብዙ የሚጎሉ ነገሮች አሉ። እስቲ ለተመልካቾች ምን ትላለህ? መቄዶንያ እንግዲህ ያው በተለያየ ጊዜ ገቢ ማሰባሰቢያ አድርገን እዚህ ደርሰናል። አሁን ስራው በጣም ሰፍቷል። ህንፃውን እንግዲህ እናስመርቃለን ግንቦት ላይ ሙሉ በሙሉ እቃዎች እየገቡ ስለሆነ እና በየክልሉም ብዙ ስራዎች እየተሰሩ ነው። አንድ 12 የሚሆኑ ህንፃዎችም አንድ ላይ ከፎቁ ጋር ከዚህ ጋር ይመረቃሉ። ስለዚህ ሰዎች እርዳታ በጣም በዚህ መልኩ ውጤታማ ሆኗል።
ከዛ ውጭ ደግሞ የኮንስትራክሽን ማሽነሪዎች ምናምን በጣም ብዙ ነገሮች እያሟላን ነው። ሌላ ፎቅ ጀምረናል 8000 ካሬ ሜትር ላይ የሚያርፍ ቁፋሮ ጨርሰናል እና በጣም እጅግ በጣም እያደገ ነው መቄዶንያ። በጣም አሪፍ። እንግዲህ ከስፖርት ጋር ተያይዞ ምን የምትለን ነገር አለ? ስፖርት እንዴት ነው? የማደጋፊ ነህ? እንኳን ብዙ ስፖርት ለመኖርም ከብዶኛል እንኳን ስፖርት እሺ። እና ቅድም እንዳልከው ያው ሰዎች አሁን መቄዶንያ መጥተው ቢጎበኙ ደስ ይለናል። ወደ 57 ብራንች ስለሆነ በየቦታው እየመጡ የሚችሉትን ማገዝ፣ ዩቲዩብን ሰብስክራይብ እንዲያደርጉ፣ መቄዶንያ ደግሞ ያው ሰርግ፣ ልደት፣ ክርስትና ምናምን ማድረግ መጥቶ መጎብኘት፣ በበጎ ፈቃድ ማገልገል አንተ አሁን እንደምታደርገው ሰውን ለመርዳት ሰው ስለሆነ በበጎ ፈቃድ የአርሴናልም ደግሞ ደጋፊዎች ደግሞ እንደዚሁ መጥተው በበጎ ፈቃድ ደግሞ ያገለግሉ አረጋውያንን መጥተው ቢመረቁ ደግሞ ጥሩ ነው። ስፖርት በእርግጥ ጥሩ መሰለኝ ለእንቅስቃሴ ለጤንነትም አሪፍ ነው። ታያችሁት ገነርስ እንዴት አገኛችሁት? በጣም ነው ደስ የሚለው። እንደውም ከጠበቅነው በላይ ነው። ሰርፕራይዝ ነው በነገራችን ላይ እኛ ስንመጣ ደስ ይላል። በጣም አሪፍ። እንግዲህ ዛሬ ገነርስ ለእናንተ ልዩ ሰርፕራይዝ አድርጓል የፕላቲኒየም ተጠቃሚ እንድትሆኑና እንግዲህ ገነርስ ሚዲያ እንደሚታወቀው በጣም ከ30 ማለት ከቁጥር የሚዳግት በጣም ብዙ ተቋም ጋር አግሪመንቶች አሉትና በዛ መሰረት እንግዲህ ልዩ ተጠቃሚ ነው የምትሆኑት። በየትኛው መንገድ ባየሩም በምድሩም በሁሉም አካባቢ ተጠቃሚ ነው የምትሆኑትና እስቲ ግስላው ከመጠቀም አንፃር ምን አሰብክ? በጣም ደስ ይላል። እንግዲህ ከስያሜው ጀምሮ ለብዙ ቲክቶከሮች እና ሶሻል ሚዲያ ላይ ኢንፍሉዌንስ ከሚያደርጉት ጋር አንድ ላይ ኮላብ ለማድረግ ሁሉንም ደጋፊ ተጠቃሚ የሚያደርግ ካምፓኒ ነው። በጣም ደስ ብሎኛል ስለተመረጠን ተጠቃሚም ሆኜ ተጠቃሚም ስለሆንኩኝ በመጣልሽ የፕላቲኒየም ደረጃ ተጠቃሚም ስለሆንኩኝ በግሌ ከልቤ በጣም ደስ ብሎኛል። አመሰግናለሁ። ማመናቃተኝ የህልሜን ነገስት የኔ አርኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ነገስት የኔ አርኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። እሺ የተከበራችሁና የተወዳችሁ ቤተሰቦቻችን እንግዲህ ዛሬ በኢቨንቱ ተገኝተን በጣም የተለያዩ ጉዳዮችን እያየን ነበር። በጣም ብዙ ሰርፕራይዞች ነበሩ። በተለይ ደግሞ ለእናንተ ለደጋፊዎች ልዩ ነገር ይዞ ወደ እናንተ ብቅ ያለው ገነርስ ሚዲያ እንግዲህ እንዳያችሁት በጣም አስደማሚ ነገሮችን በጣም ከበርካታ ተቋማቶች ጋር ያደረገውን እንግዲህ ስምምነት አይተናል። እናንተም እንግዲህ በቀጣይ የት ናችሁ የአርሰናል ደጋፊዎች እያለን ነው። ዛሬ እንግዲህ በማዕከላችን አንደኛው እንግዲህ የአርሴ ደጋፊ ሆነው በክብር አብሮን ያሉት ጋሽ ሰሌ ናቸው። እስቲ ጋሽ ሰሌ ከሳሽ ጋር ቆይታ አደርጋለሁ። እንዴት ነው ዛሬ ኩሪፍቱ ውሎ? ኩሪፍቱ መጀመሪያም ይሄ አፍሪካን ቪሌጅ ነው የሚባለው። አፍሪካ ቪሌጅ እኔ በማስታወቂያ ነበረ እሱም ማስታወቂያ ለመስራት ሳይሆን በጣም የሚገርም ጥሩ ከዛ ነው እይታ የሚጀምረውና ደስታዬንም ቀኔንም ያሳመሩልኝ እዛ ነው። ወደ ጠየቀኝ ስመጣ ዝግጅቱ በጣም ደስ ይላል። በጣም የሚገርም ዝግጅት ነው። በጣም የሚያነሳሳም ደጋፊም የሚያበዛም ነው። ይሄ ድል ደግሞ የማይገኝ ነው። በእንደዚህ አይነት ጉዳዮች ተነስቶ አንድ የስፖርት አርሴናል የሚባል ወይም ገነርስ ፕሮፕታች እንደዚህ አይነት ሲያዘጋጅ እንግዲህ በኢትዮጵያ ውስጥም በአፍሪካ ውስጥ መጀመሪያ ይሄ ይመስለኛል። ምክንያቱም እንደዚህ አይነት ኢቨንቶች አልተዘጋጁም። ስለዚህ በውጭም ያሉት ኢትዮጵያውያንና ኤርትራውያን እንግዲህ ይህንን አርሴናል ወይም ደግሞ ገነርስ ሚዲያን ሊደግፉ ይገባል። ምክንያቱም ብዙ መናዎች ነው የሚባሉት እንግዲህ መና የማይገኝ ነው። ብዙ መናዎችን ይዞ መጥተዋል። እኛ ብቻ አባል የመሆን ደጋፊ የመሆን እሱ ብቻ ደጋፊ የመሆን አይደለም። እንደገና ደግሞ ካርዶች አንዳንድ ጥቅማ ጥቅሞችም ስላሉት ወደ ገነርስ ሚዲያ መቀላቀሉ የተሻለ ጥቅም ስለሚያገኝ እንደው እስቲ ተቀላቀሉ፣ ፎሎ አርጉ፣ ምንድነው የሚባለው ሼር፣ ሰብስክራይብ እንትንም እንቀበላለን።
ኮሜንት ግን ከስድብ ውጪ ምርኩዝ ሚዲያ አዳዲስ ነገሮችን ስፖርታዊ ነገሮችን እንዲሁም አገራችን ላይ የሚፈጠሩ አዳዲስ ነገሮችን እንደዚሁ እያደነ ያቀርብላችኋል። ሁላችሁም በየቤታችሁ ናችሁ ሰብስክራይብ በማድረግ የቻናላችን ተከታይ ሁኑ። እናመሰግናለን። አዲስ ነገሮችን የምትወዱ ሰዎች መቼስ አሮጌ ነገር የሚወዱ ሰው የለም። አዲስ ነገር የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ ካላችሁም ኮሜንት ሴክሽን ክፍት ነው። የደወል እላለሁ የደወል ምልክቷን መጫናችሁን እንዳትረሱ። በኔ ስም እስቲ ምርኩዝ ሚዲያ እንግዲህ ይድነቃቸው ነው። በበጎ ነገር በጣም የሚሳተፍ ልጅ ነውና ለበጎ ነገር የሚያገለግል ዩቲዩብ ስለሆነ ያለው ዩቲዩብ ያንንም ሰብስክራይብ በማድረግ ብታበሩ ደስ ይለኛል። በጣም ምርኩዝ ካለሱ ምን አለ? ምንም የለም። አዎ በተለይ እንደኔ ሽማግሌ ስትሆን ምርኩዝ ያስፈልጋል፣ ደጋፊ ያስፈልጋል፣ ዋልታና ማገር ያስፈልጋል። ስለዚህ ምርኩዛችን ዋልታና ማገሩ ምርኩዛችንን ፎሎ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉት። ምክንያቱም ምርኩዝ ነዋ የምትደገፉት የማትወድቁበት ዘነፍ ወደዚህ ወደፊት ወደ ግራ ወደ ኋላ ዘነፍ የማትሉበት ምርኩዝ ሚዲያ ሰብስክራይብ አድርጉ።